በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምትሰሙት ምስጢር እኛ የምንናገረው ኃይለ ቃል አይንሳን አይንሳችሁ፣ ጆሮአችሁን ይክፈት አንደበታችንንም ይፍታ። በመላ በግምት በይመስለኛል በሳይሆን አይቀርም የግል ሐሳባችንን እንዳናፈስባችሁ ጆሮአችሁን ይጠብቅ እግዚአብሔር፣ አንደበታችንንም ይቆጣጠር መንፈስ ቅዱስ። በዓለ ሃምሳ ለምን ተባለ? ኢየሱስ ክርስቶስ መንፈስ ቅዱስን ለመላክ ከትንሣኤው በኋላ 50 ቀን ከእርገቱ በኋላ 10 ቀን ለምን ጠበቀ የሚለውን ጠቅለል አድርገን እናይና ዋናው የሐሳባችን ማዕከል የሚሆነው ግን መንፈስ ቅዱስ ያደረበት ሰው በምን ይታወቃል? ምልክቱ ምንድን ነው? አንድ ሰው ሲያመው ምልክቶች አሉ። እንደየስራ መስኩ መለዮዎች አሉ። የፖሊስ መለዮ አለ፣ የዶክተሩ እርግዋን አለ። በየስራ ቦታው መስሪያ ቤቶች ለሰራተኞቻቸው የመለያ ልብስ ያበጃሉ። ሀገሮች በባንዲራቸው በዓለ ሃምሳ ማለት የ50ኛው ቀን በዓል ማለት ነው። በዓለ ጰራቅሊጦስ ማለት ጰራቅሊጦስ የመንፈስ ቅዱስ ሌላኛ ስሙ ነው። ኢየሱስ ክርስቶስ ብዙ ስም እንዳለ ሁሉ መንፈስ ቅዱስም ብዙ ስሞች አሉ። አንዱ ስሙ ጰራቅሊጦስ ነው። በቅኔ ቤቱ ሰያፍ ይባላል። ጰራቅሊጦስ ይሄ የግሪክ ቋንቋ ነው። ወደ ግዕዛችን ስንመልሰው መጽንዒ፣ መንጽሒ፣ ከሳቲ፣ ናዛዚ፣ መስተፍስሒ፣ መስተስሪ ማለት ነው። 6 ትርጉሞች አሉት። መጽንዒ ማለት የሚያጸና የሚያበረታ፣ መንጽሒ ማለት የሚያነጻ የሚቀድስ፣ ከሳቲ ማለት ምስጢር የሚገልጥ፣ ናዛዚ ማለት የሚያረጋጋ፣ መስተፍስሒ ማለት የሚያስደስት፣ መስተስሪ ማለት ኃጢአትን ይቅር የሚል ማለት ነው። ባጭሩ የሚያጸና የሚያነጻ፣ ምስጢር የሚገልጥ፣ የሚያረጋጋ፣ የሚያስደስት፣ ኃጢአትን ይቅር የሚል ማለት ነው። እነዚህ ሁሉ 6 ቅጽሎች የማን ናቸው? የመንፈስ ቅዱስ ናቸው። ኢየሱስ ክርስቶስ አንደኛ 40 ቀን በምድር ላይ ለምን ቆየ? ሁለተኛ መንፈስ ቅዱስን ለመላክ ለምን 10 ቀን ጠበቀ? ሶስተኛ በጥቅሉ ከተነሳ በኋላ በምድር ላይ 50 ቀን ለምን አስጠበቀ? መንፈስ ቅዱስን ለመላክ የትንሣኤው ቀን በ3ኛው በ4ኛው በ10ኛው በ20ኛው ቀንስ ለምን አላከላቸውም የሚሉ ጥያቄዎች ሊነሱ ይችላሉ። በሃይማኖታችን የብሉይና የሐዲስ የምንባብ አንድነት፣ የምስጢር ውህደት፣ የኃይለ ቃል ስምምነት የፈጠረው ሃይማኖት ነው። ልብ አድርጉ። ብሉይ ኪዳንና ሐዲስ ኪዳን ሐዋርያው ቅዱስ ጳውሎስ ለኤፌሶን ክርስቲያኖች ሲነግራቸው ምን ብሏል? እስመ ተሐነጽክሙ ዲበ መሰረተ ነቢያት ወሐዋርያት፣ በሐዋርያትና በነቢያትና በሐዋርያት መሰረት ላይ ታንጻችኋልና ይላል። በማንና በማን መሰረት ላይ? በሐዋርያትና በነቢያት መሰረት ላይ። ነቢያት የምንላቸው ከሙሴ ጀምሮ እስከ ሚልክያስ ያሉት ወይም ደግሞ ከዛ በፊት ያሉት ከጽሑፍ በፊት የነበሩትንም በዘመነ ጽሑፍ የነበሩትንም ጭምር እያልን ነው። አንደኛ በነቢያት ትምህርት ላይ በብሉይ ኪዳን ትምህርት ላይ ጸንታቸዋል። ሁለተኛ ሐዋርያት የምንላቸው ደግሞ ሐዲስ ኪዳን ወክለው፣ ነቢያት ብሉይ ኪዳኑን ወክለው፣ ሐዋርያት ሐዲስ ኪዳን ወክለው ነው እና ቅዱስ ጳውሎስ ለኤፌሶን ክርስቲያኖች ምን ይላቸዋል? በሐዋርያትና በነቢያት መሰረት ላይ ምን ናቸው ያላቸው? ታንጻቸዋል፣ ተገንብታቸዋል። እንዘ ክርስቶስ ርዕሰ ማዕዘንተ ሕንጻ፣ ማዕዘኑን ያጸና፣ ማዕዘኑ እንዳይናድ እንዳይጣመም እንዳይወላገድ ውሃ ልኩን እንዳይለቅ ቤቱ የጠበቀው ደግሞ የማዕዘኑ ድንጋይ ማን ነው ይላል ቅዱስ ጳውሎስ? ክርስቶስ ነው ይላል። እንግዲህ የብሉይ ኪዳንን ከአዲስ ኪዳን ነቢያትን ከሐዋርያት ያለፈውን ዘመን ከአዲሱ ዘመን ያገናኘ የተረጎመ ያመሰጠረ በስቅለቱ በሞቱ በትንሣኤው በእርገቱ በእነዚህ ሁሉ ምስጢራት ብሉይን ከአዲስ ነቢያትን ከሐዋርያት የቀደሙትን ከኋለኞቹ ያገናኘ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ እስራኤላውያን ከግብፅ ሲወጡ እግዚአብሔር በሙሴ አማካኝነት በግብፅ በእስራኤል ሲኖሩ የሚመሩባቸውን ሕጎች አስቀምጧል እግዚአብሔር። እነዚህ ሕጎች በጣም በብዙ መንገድ የተጻፉ ናቸው። ማህበራዊ ሕይወትን የሚመለከቱ፣ የሰፈር ጽዳት
የሚመለከቱ ትዳርን የሚመለከቱ ኢኮኖሚውን፣ ፖለቲካውን፣ ማህበራዊ ህይወታቸውን ሁሉ የሚመለከቱ ህጎችን እግዚአብሔር በሙሴ አማካኝነት ቀርጾ ሰጥቶታል። ይክበር ይመስገን እግዚአብሔር እና አሁን ከሰጣቸው ህጎች መካከል በኦሪት ዘጸአት ምዕራፍ 23 እንደው በእግዚአብሔር ስም ጠይቃችኋለሁ፣ ሙሉን ቤታችሁ ገብታችሁ እንድታነቡ ጠይቃለሁ። ኦሪት ዘጸአት ምዕራፍ 23 ላይ እግዚአብሔር እንዲህ የሚል ትእዛዝ አዟል። እንደሚታወቀው እስራኤል ከግብፅ ሲወጡ በብዙ መከራ ነው የወጡት፣ በብዙ ችግር ነው የወጡት። ነገር ግን ከወጡ በኋላ የወጡበትን ኃይል፣ ስልጣን፣ ረድኤት፣ ቸርነት እነሱ እንዳይረሱ ለልጆቻቸው እንዳስታውሷቸው እግዚአብሔር ስራ ሰርቷል። እግዚአብሔር የታሪክ አምላክ ነው፣ የባህል አምላክ ነው፣ የትውፊት አምላክ ነው፣ የታሪክ አምላክ ነው። የቀደመው እንዳይረሳ የሚመጣው የሚጸናው ባለፈው ላይ ስለሆነ እግዚአብሔር ዛሬ ስትኖሩ ያለፈውን አስታውሱ የነገውን አልሙ ብሎ ነው የፈጠረው ነገሮች አሉ። ስለዚህ እግዚአብሔር ምን ብሏቸዋል? ከግብፅ ስትወጡ የቦካ ቂጣ እንጀራ እንዳትበሉ፣ ኮምጣጤ ማነው እርሾ ያለበት እንዳትበሉ፣ ፋሲካውን አክብሩ ብሎ አዟቸው ነበር። ልክ እስራኤል ከግብፅ ሲወጡ የአስራት በእስራኤል ስለተሰራላቸው መጀመሪያ ቀን ተሰብስበው ፋሲካን ያከብራሉ። ልብ አድርጉ። ፋሲካን ካከበሩ በኋላ ለሰባት ቀን አንድ ላይ ተሰብስበው ያከብራሉ። ፋሲካውን አንድ ብለው ጀምረው ለሰባት ቀን ማለት ነው። ለሰባት ቀን ካከበሩ በኋላ ሀገሩ ሩቅ የሆነ የማይደርስ ስንቅ ዞን የሚመጣው ለ40 ቀን ለ50 ቀን የሚሆነውን እዛው ይቆያል። ሀገሩ እዛው የሆነ ደግሞ ወደየሰፈሩ ወደየመንደሩ ሂዶ ስራውን ሲሰራ ሰንብቶ በ49ኛው ቀን ይሰባሰባል። ልብ አድርጉ። ባለ 50 የሚለውን ሐሳብ እየነገርኳችሁ ምእመናን ደህና አደራችሁ። ከዚያ አሁን እነሱ በ7 ቀን ካከበሩ በኋላ ተበታትነው እንደገና መልሰው ከ49 ቀን በኋላ ይሰባሰባሉ። ይሰባሰቡና 50ኛዋን ቀን ያከብራሉ። ይቺ 50ኛዋ ቀን በብሉይ ኪዳን በዓለ ሰዊት ትባላለች። የእሸት በዓል ማለት ነው። የእሸት በዓል ማለት ነው። አዝመራው የሚደርስበት፣ እሸት የሚቀመስበት፣ መሬቱ ተባርኮ የተዘራው በቅሎ የተተከለው ጸድቆ ለእሸት የሚደርስበት፣ ያ ደግሞ ምድሪቱ ያፈራችው እህል የመጀመሪያው እሸት የሚቀመስበት ማለት ነው። የመጀመሪያው እሸት የሚቀመስበት ባለ 50ኛው ቀን የሚከበርበት ማለት ነው። እንግዲህ ኢየሱስ ክርስቶስ 50 ቀን የሚለውን የወሰድነው ከየት ነው ማለት ነው? ከኦሪት ዘጸአት ምዕራፍ 23 ላይ ነው ማለት ነው። እስራኤላውያን በ50ኛው ቀን ተሰብስበው እግዚአብሔርን አመስግነው እህሉን መሬቱን ባርኮ የተዘራውን አብቅሎ የተተከለውን አጽድቆ በዝናብ አብቅሎ በፀሐይ አብስሎ መሬቱን ባርኮ ምግብ የሰጠ እህሉን ያዘጋጀ ማን ነው? እግዚአብሔር ነው። ይህን ለማክበር የመጀመሪያውን እሸቱን ይዘው መጥተው ወደ ቤተ እግዚአብሔር ወደ ቤተ መቅደሱ ለእግዚአብሔር ምስጋና ያቀርባሉ። አንተ ነህ ይሄን ያደረከው ብሎ ማለት ነው። አሁን ደግሞ ወደ አዲስ ኪዳን ስንገለብጠው ደግሞ 50 ቀን የተባለው ቅድም እንዳልኳቸው በብሉይ ኪዳን እስራኤላውያን ፋሲካውን አክብረው ባለ 50ውን የሚያከብሩበት ነው። በአዲስ ኪዳን ደግሞ ኢየሱስ ክርስቶስ ከተነሳ በኋላ 40 ቀን በምድር ላይ ቆየ፣ አረገ። ባረገ በ10ኛው ቀን መንፈስ ቅዱስን ላከላቸው። 10 እና 40 50 ይሆናል። ባለ 50 ይባላል። መንፈስ ቅዱስ የወረደበት የመጀመሪያውን የመንፈስ ቅዱስን እፍታውን ኃይለ ቃሉ ዋናውን ምስጢሩን የጠጡት የበሉት ሐዋርያት ስለሆኑ በበዓለ ሰዊት ፋንታ ማን አስገብተናል? በዓለ መንፈስ ቅዱስን አስገብተናል ማለት ነው። ስለዚህ ከብሉይ ኪዳን የተወሰደ ነው ማለት ነው። ደህና አደራችሁ። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ብሉይን ከሐዲስ አስማምታ አናባ አመስጥራ ተንትና የምትናገር ቤተክርስቲያን ስለሆነች ዝም ብሎ ባለ 50 ከየት መጣ ለምን ተደረገ የሚለውን ለሚጠይቋቸው ሰዎች ይሄ ነው። በሐዋርያት ሥራ ምዕራፍ 2 ቁጥር 1 ጀምራ ስታነቡትን ወአመተ ተፈጸመ መዋዕለ ጴንጠቆስጤ ይላል። ጴንጠቆስጤ ወይም ጴንጠቆስጤ ማለት ፕሮቴስታንት ማለት አለ። በዛ ቋንቋ ባለ 50 መንፈስ ቅዱስ የወረደበት ቀን ማለት ነው። መቼም አንዳንድ ስሞች አሉ፣ ያለ ቦታቸው የወደቁ ስሞች አሉ አይደል? ታውቃላችሁ መቼም በበሽታ ስትናቅቅ የምትኖረውን ሴትዮ መድኃኒት እንላታለን።
የኔ ቢጤውን ሀብታሙ እንለዋለን። የኔ ቢጤ ጥቁሩ ደግሞ ፀሐይ ብርሃኑ እንላቸዋለን። እንግዲህ አረ ስሜና ስራዬ አብሮ አይሄድም ለውጡልኝ አንልም መቼም እና አንዳንድ ጊዜ ስሞች ያለ ቦታው ይወርቃሉ እና በዛ መሰረት አሁን የነገርኳችሁ የስም ፍልሰት የስም አለመመጣጠን ተፈጥሯል። ዙሮ ዙሮኛ ምስጢሩ የምንመለከተው የሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ ስትመለከቱ ነው። እንግዲህ ኢየሱስ ክርስቶስ ሲያረገ በ40ኛ ቀኑ ብያቸዋለሁ። ሲያርግ ለደቀ መዛሙርቱ ነግሯቸው ነበር። በእናንተ አንተ ሙሳ ነበሩ ሀገረ ኢየሩሳሌም በኢየሩሳሌም ጠብቁኝ መንፈስ ቅዱስን እልክላችኋለሁ ብሎ ነግሯቸው ነበረ። በእርግጥም ባረገ በ10ኛው ቀን ማርቆስ እናት ቤት በማርያም ትባላለች እናቱ። የድንግል ማርያም ስም ማለት የስም መመሳሰል ነው። ሌላ ማርያም ናት። የማርቆስ እናት ናት። ከአራቱ ወንጌላውያን አንዱ ማርቆስ የማርቆስ ወንጌል የምንለው የእሱ እናት። በእሱ እናት ቤት ተሰብስበው ሳለ መንፈስ ቅዱስ ወረደላቸው። ቤቱ በብርሃን ተሞላ። ወአስተርአይዎሙ ልሳናት ክፉላት የእሳት ላንቃ እንደ የእሳት ላንቃ የሚመስል ቤቱ በነፋስ ተናወጠ። በራሳቸው ላይ እንደ እሳት እየተቆረጠ በራሳቸው ላይ አረፈባቸው። ባጭሩ በእሳት አምሳል በነፋስ አምሳል መንፈስ ቅዱስ ወረደላቸው ማለት ነው። የሚገርማችሁ ነገር ቁጥር 1 ላይ ስትመለከቱ የሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ ስትመለከቱ በአንድ ልብ ተሰብስበው ሳለ ነው የሚለው። ደህና አደራችሁ። በምን ልብ ተሰብስበው ሳለ? በአንድ ልብ ተሰብስበው ሳለ ተመሳሳይ ሐሳብ፣ ተመሳሳይ እምነት፣ ተመሳሳይ አቋም፣ ተመሳሳይ ቁመና ውስጥ እያሉ እየተወያዩም እየተነጋገሩም የነበሩት የክርስቶስን ጉዳይ ነበረ። በዛ ላይ መንፈስ ቅዱስ ተጨመረላቸው። በእሳት አምሳል ወረደላቸው። እንግዲህ በእሳት ታውቃላችሁ፣ ሰዶምና ገሞራ በእሳት ተቃጥለዋል። በሌሎችም ጊዜ እግዚአብሔር ለቅጣት ሲፈልግ እሳቱን ለቅጣት ያሰማረዋል። ነፋስም ለቅጣት ይሆናል። በሰናዖር በባቢሎን ተገንብቶ የነበረው ሕንፃ የፈረሰው በነፋስ ነው። ሰዶምና ገሞራ የተቃጠሉት በነፋስ ነው። ፈርዖን የሰጠመው በውሃ ነው። በኖህ ጊዜ የነበሩ ሰዎች የጠፉት በውሃ ነው። እግዚአብሔር አንድን ፍጥረት መቅጣት ሲፈልግ መቅጫ ያደርገዋል። መፈወስ ሲፈልግ ምሕረት ያደርገዋል። ፈርዖን በውሃ ሰጠመ። እኛ በውሃ ክርስትና እንነሳለን፣ በጸበል እንፈወሳለን። የሰዶም የገሞራ ሰዎች በእሳት ተጠበሱ፣ ጠፉ። ለሐዋርያት ደግሞ መንፈስ ቅዱስ በምን አምሳል ወረደላቸው? በእሳት አምሳል ወረደላቸው። በሰናዖር የነበረው ሕንፃ በነፋስ ፈረሰ። ለሐዋርያት በነፋስ አምሳል መንፈስ ቅዱስ ወረደላቸው እና መንፈስ ቅዱስ ከወረደላቸው በኋላ መንፈስ ቅዱስን ተቀብለው ወዲያው ነው ውጤት ያሳዩት። መንፈስ ቅድም ነግሬያቸዋለሁ። የትምህርታችን ማዕከላዊ ሐሳብ ምንድን ነው ብያቸዋለሁ። መንፈስ ቅዱስ ያደረበት ሰው በምን ይታወቃል? መንፈስ ቅዱስ ያደረበት ሰው ምልክቱ ምንድን ነው? ደህና አደራችሁ። እና ይሄን ነው የምናየው። እና አሁን መንፈስ ወረደላቸው። በአንድ ቤት ተሰብስበው ነበር። በአንድ ልብ ተሰብስበው ነበር። የተነገራቸውን ተስፋ ጠብቀው ነበረ። አንዱ ናችሁ ጠብቁኝ፣ ከኢየሩሳሌም እንዳትወጡ እዚሁ ጠብቁኝ ተብለው ነበረ። በተነገራቸው መሰረት በቦታ በጊዜ በሁኔታ ተወስነው በአንድ ልብ ሆነው መንፈስ ቅዱስን ጠበቁ። መንፈስ ቅዱስ ወረደላቸው። ሲወርድባቸው 2-3 ምስጢራት ተገልጠዋል። በመጀመሪያ ቋንቋ ተገለጠላቸው። ሰምታችሁኛል? ቋንቋ ተገለጠላቸው። 72 ቋንቋ የራሳቸው ዕብራይስጥ ቋንቋ አለ። ሌላ 71 ቋንቋ ተጨመረላቸው ለሐዋርያት። እንግዲህ በኢየሩሳሌም ይህን በዓል ለማክበር የተሰበሰቡ እስራኤላውያን ወይም አይሁድ የምንላቸው በልማድ በአውሮፓ፣ በአሜሪካ፣ በእስያ፣ በአፍሪካ የተሰበሰቡ ከመላው ዓለም ይህም በዓሉን ለማክበር የሚሰበሰቡት ቅድም የብሉይ ኪዳኑን በዓል ለማክበር ማለት ነው። እነዚህ ሰዎች ዕብራይስጥ ቋንቋ አይናገሩም። የየመጡበትን ሀገር ቋንቋ ነው የሚናገሩ። እኛም በረከቱ ደርሶናል። ጃንደረባ ታስታውሱ እንደሆነ በዓል ለማክበር ኢየሩሳሌም ሄዶ ጥምቀትን ይዞን የመጣው ለምሳሌ ከኛ ሀገር የሄዱት በአማርኛ ወይ በአማርኛ ይናገሩ ነበረ። ከግብጽ የመጡት አረበኛ ይናገሩ ነበር። ከየቦታው ከየሀገሩ የመጡት በየሀገራቸው ቋንቋ ነው የሚናገሩት። አሁን ሐዋርያት እነዚህን ሰዎች ማስተማር አለባቸው፣ ማዳን አለባቸው። የመዳኛው መንገድ ደግሞ በሚሰሙት ቋንቋ መናገር ነው እና ለሐዋርያት ቋንቋ ተገለጠላቸውና ቅዱስ ጴጥሮስ ቆሞ አስተማረ። አንደኛ ቋንቋ ተገለጠላቸው። ሁለተኛ አእምሯቸው ታደሰ፣ ተለወጠ፣ ተቀየረ። አእምሯቸው ጸዳ። ምእመናን
አይምሮ፣ ህሊና፣ ልቡና የሚባለው ካልተጸዳ እንደ ቤት ሸረሪት ያደራበታል፣ በረሮ ያደራበታል። ቤታችሁን ሰዓት ጠብቃችሁ እንደምታጸዱት፣ ፊታችሁን ሰዓት ጠብቃችሁ እንደምትታጠቡት፣ ልብሳችሁን ሰዓት ጠብቃችሁ እንደምታጥቡት ሁሉ አይምሮ መታጠብ አለበት፣ ህሊና መታጠብ አለበት፣ ልቡና መታጠብ አለበት። ሸረት ያደራበት ይቆሽሻል፣ ያድፋል፣ ይመነችጋል። ልክ ማንኛውም የሰውነት ክፍላችን በበሽታ እንደሚጎዳ ሁሉ ህሊና፣ አይምሮ በክፋት፣ በተንኮል፣ በቂም፣ በጥላቻ ይቆሽሻል፣ ይቆስላል፣ ይደማል። ልክ እንደ ማንኛውም መከርመ። ስለዚህ ሐዋርያት ቋንቋ ተገለጠላቸው፣ አንደኛ ብያቸዋለሁ። ሁለተኛ አይምሯቸው ምን ሆነ ብያቸዋለሁ? ታደሰ፣ ተለወጠ። ሶስተኛ ፍሩሃን የነበሩ ፈሪዎች የነበሩ ቆራጦች ሆኑ። ስለ ክርስቶስ ማንኛውንም መከራ የሚቀበሉ እሳቱ ስለቱ የማይገርማቸው ቢታረዱ፣ ቢነዱ፣ ቢገፈፉ፣ ቢገረፉ፣ ቢራቡ፣ ቢጠሙ፣ ቢሰደቡ፣ ቢንከራተቱ የፈለገው አይነት መከራ ቢመጣባቸው የማይደነግጡ የማይፈሩ ልበ ሙሉዎች ሆኑ ማለት ነው። ምን ስለወረደላቸው ብያለሁ? መንፈስ ቅዱስ። ስንት ነገር ሆነ ብያቸዋለሁ። አንደኛ ቋንቋ ተገለጠላቸው፣ ሁለተኛ አይምሯቸው ታደሰ፣ ሶስተኛ ቆራጦች ሆኑ ማለት ነው። ይሄ በዕለቱ ምልክቱ ታይቷል። እና እንግዲህ በዙሪያው ተሰብስበው የነበሩትን ሐዋርያት አስተማሩ። በየቋንቋቸው መንፈስ ቅዱስ ስለገለጠላቸው ለሐዋርያት የተሰበሰቡት የተለያየ ቋንቋ ተናጋሪዎች ናቸው። ነገር ግን ሐዋርያት ቅዱስ ጴጥሮስ ቆሞ ሲናገር ይሰሙት ነበረ ቋንቋውን። ይገርማቸዋል። ማን ስለገለጠልን? መንፈስ ቅዱስ ስለገለጠ። ከዛ በኋላ ይህን የሐዋርያትን ትምህርት ሲሰሙ ሁለት አይነት ሰዎች ተፈጠሩ። ሁለት ክፍል ተፈጠረ። የዋሆቹ ቀናዎቹ እነዚህ ሰዎች ወናውን ሰምዖሙ ዘይነብ በነገረ ባሕውርቲነ፣ እነዚህ ገሊላውያን ናቸው። እዛ ሀገር የኖሩ ናቸው። እኛ ወደ ኖርንበት ሀገር አልመጡ፣ ቋንቋችን አልተማሩ፣ እንዴት አድርገው አሳምረው አቀላጥፈው ይናገራሉ ብለው እግዚአብሔርን አደነቁ። አንዱ ቀናዎች ደጎቹ፣ ክፉዎቹ ጠማሞቹ፣ ክርስቶስን የሰቀሉት ምቀኞቹ፣ ለተንኮል የማይመለሱት ግን እነዚህ እንኳን የሰው ቋንቋ የራሳቸውን ቋንቋ አከናውነው አሳምረው መናገር የማይችሉ ሰዎች እንዴት ይኮላተፉብናል፣ እንዴት ይለፋደዱብናል። እንደውም ገና በጠዋቱ መንፈስ ቅዱስ የወረደላቸው ለሐዋርያት ምዕመናን እሑድ ጠዋት በ3 ሰዓት ሰው በ3 ሰዓት መጠጥ ሊጠጣ ይችላል? ወንዶቹ መቼም የሰጠች የለም ብዬ ደህና አደራችሁ። ሰው መጠጥ ሲጀምር መጠጣት የለበትም። ደግሞ ሌላ መልዕክት እንዳላስተላልፍ ጥንቃቄ ላድርግ ብዬ ግን እንደው ሊጠጣ ቢል ይሄ ሰውዬ ጠዋት 3 ሰዓት የሚጠጣ ሰው አለ፣ 2 ሰዓት የሚጠጣ ሰው አለ። መቼም ቢራና ውስኪ ሻይና ቡና አይደለም ጠዋት ተነስቶ የሚጠጣው። አሁን እነዚህ ሰዎች ምን አሉ ሐዋርያት ሲያስተምሩ? ፀሐይ ፈጸጉ። እነዚህ ጉሽ ጠጥተው ያልፈላ ጠላ ጠጥተው ያልፈላ ጠጅ ጠጥተው ሰክረው ነው የሚቀባጥሩት አሏቸው። ስንት አይነት ሰው ተፈጠረ ብያቸዋለሁ በትምህርቱ። 2 አይነት ቀናዎቹ ደጎቹ እንደናንተ የተባረኩት ምን አሉ? እንዴት አይነት እነዚህ ከሀገር ወጥተው የማያውቁ እኛ ሀገር መጥተው የማያውቁ የየሀገራችንን ቋንቋ አውቀው እንዴት አድርገው አስተማሩ፣ እንዴት ያለ መሰጠት ጸጋ ነው ብለው አደነቁ ይላል። ሁለተኞቹ ግን እንደሚኮላተፉብን እንደሚጫወቱብን በማለዳ ጠጅ ጠጥተው ሰክረው ነው እንጂ ልክ አይደለም። ምዕመናን ለመሆኑ የጠጣ ሰው እንኳን ሌላ ቋንቋ ሊናገር የራሱን ቋንቋ በትክክል ይናገራል? ደህና አደራችሁ። የራሱን ቋንቋ በትክክል ይናገራል? ሰዎች የሰከሩ ሰው አላጋጠማቸው? ደህና አደራችሁ ስላልሰማችሁ ደህና አደራችሁ ማለት ሲገባቸው የሰከረ ሰው እንኳን የሌላ ሰው ቋንቋ ሊናገር የራሱን ቋንቋ አስተካክሎ ይናገራል? በቤተ ክርስቲያናችን ትምህርት ደመ ነፍስና ነፍስ የሚባሉ 2 አካላት አሉ። ሰው ይቺ ነፍስ የምትባለው አዋቂ ናት፣ ቋንቋ ተናጋሪ ነባቢት ለባዊት እንላታለን። ከበድንደል ቀለል አድርጌ ልንገራቸው። ይቺ ነፍስ ቋንቋን የምትገልጠው በደመ ነፍስ ላይ ነው። አሁን የምናገረው በምንድን ነው? እየሰማችሁ ነው? እኔ በምንድን ነው የምናገረው? በስፒከር ነው አይደል? አሁን ስፒከሩ እንደዚህ ብታረግ መናገር እችላለሁ? አልችልም። ደመ ነፍሳችን መጠጥ ስንጠጣ ደማችን በጣም ይሯሯጣል። ከላይ ወደ ታች ላይ ይቺ ደመ ነፍስ የምትባለው የነባቢት ነፍስ ሰሌዳ ናት፣ እውቀቷን የምትጽፍባት ናት።
ስለዚህ ስትንቀዠቀዥባት ቋንቋውን የምትጽፍበት ቦታ ታጣለች። እውቀቷን የምትገልጥበት ቦታ ታጣለች። ያቺ መደበኛዋ ነፍሳችን ማለት። ስለዚህ ሰውየው ምን ይሆናል? በትክክል መራመድ ሲገባው ይወላገዳል። ቀጥ አድርጎ መናገር ሲገባው ይኮላተፋል። ነገሮቹ ሊበላሻል። እግር ያምጻል፣ እጅ ያምጻል፣ ምላስ ያምጻል። ጠቅላላ የሰውነት ክፍሎቻችን ሁሉ ስንጠጣ ያምጹብናል። ለምንድን ነው? ስንጠጣ ደማችን እረፍት ያጣል። ደማችን እረፍት ታጣ፣ ነፍሳችን እውቀቷን ቋንቋን የምትስልበት ቦታ ታጣለች። ስለዚህ የሰውየው ቅርጹ ይበላሻል ማለት ነው። ደህና አደራችሁ። እና እነዚህ ሰዎች ምን አሉ? እነዚህ ሰዎች የሚቀባጥሩት በጠዋቱ ጠጥተው ነው አሉ። ቅዱስ ጴጥሮስ ግን ኧረ ተው፣ አንደኛ ጠዋት ማለዳ ነው። በዚህ ሰዓት ሰው እንዴት ይጠጣል? አልጠጣንም። ሁለተኛ የጠጣ ሰው እንዲህ ያለ ምስጢር ይናገራል ወይ? እንዲህ ያለ ቋንቋ ይናገራል ወይ? ኧረ ተው፣ የእግዚአብሔርን ቸርነት ወቁ። ኧረ ተው፣ እግዚአብሔር የገለጠውን ጸጋ ወቁ። ይልቅስ በጊዜያችሁ በድላት ተጠቀሙበትና ተምራችሁ ተለወጡ አላቸው። የተለወጡ ተለወጡ፣ ያመፁም አመፁ። እግዚአብሔር ስራውን ቀጠለባቸው። ደህና አደራችሁ። የትምህርታችን አስኳል ምንድነው ብያቸዋለሁ? መንፈስ ቅዱስ ያደረበት ሰው አቤት በምን ይታወቃል? ምን ይመስላል? እኔ ይሄንን ሐሳብ በቀጥታ ነው ከማጨማልቅባችሁ ሐዋርያው ቅዱስ ጳውሎስ ለገላትያ ክርስቲያኖች የጻፈውን ላንብብና ልተርጉምላችሁ። ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች በጻፈው መልእክት ምዕራፍ 5 ከቁጥር 19 እስከ መጨረሻው ስታነቡ ወፍሬውሰ ለመንፈስ የመንፈስ ቅዱስ ፍሬዎች እነዚህ ናቸው ብሎ ይተነትናል። መንፈስ ቅዱስ ያደረበት ሰው የሚያሳያቸው ምልክቶች። ለምሳሌ አንድ ሰው ጥሩ በላተኛ መሆኑን ቤት ሄዳችሁ ማየት አይጠበቅባችሁ ማለት ነው። በምን ታውቃላችሁ? ንገሩኝ። ጥሩ ተመጋቢ መሆኑን ለማወቅ ኩሽና መገባት አለባችሁ። ቤት ሄዳችሁ ማየት አለባችሁ። በምን እናውቃለን? አቤት በፊቱ ይታወቃል አይደል? ያነበበ በአንደበቱ የበላ በፊቱ ይባላል። አተኩሮ የበላ ሰው ፊቱ ይታወቃል። አተኩሮ ያነበበ ሰው በንግግሩ ይታወቃል። ንባብ ንግግር የንባብ መልክ ደግሞ የምግብ ውጤት ነው ማለት ነው። ቀለል ባለው ቋንቋ ስገልጥላችሁ እና አሁን መንፈስ ቅዱስ ያደረበትን ሰው ምልክቶቹ ምንድን ናቸው? ቅድም እንዳልኩት ሐኪም ቤት ሄዳችሁ ለምሳሌ ዶክተሩና በሽተኛው አብረው ቁሞ ቢሆን እንደው ዶክተሩ የኔ ኮሰስ ያለ በሽተኛው ደግሞ ፈርጠም ያለ ቢሆን በሁለቱ መካከል ልዩነት የሚያመጣው ምንድን ነው? ምኑ ነው? ገዋሩ ነው አይደል? ገዋሩን አይታችሁ ማን ነው ትላላችሁ? ዶክተር ነው ትላላችሁ። አንድ መንፈስ ቅዱስ ያደረበት ሰውስ መለያው ምንድን ነው ለሚለው ቅድም እንዳልኳችሁ መንፈስ ቅዱስ ያደረበት ሰው ምልክቶቹ 9 ናቸው ብሏል ቅዱስ ጳውሎስ። የመንፈሳዊ ሰው ምልክት፣ የጥሩ ክርስቲያን ምልክት፣ የልባም ሰው ምልክት፣ ክርስቶስ ያደረበት ሰው ምልክት፣ እግዚአብሔር ያደረበት ሰው ምልክት፣ ክርስትና የገባው ሰው ምልክት፣ የተዋህዶ ሃይማኖቱን አጥብቆ የያዘ ሰው ምልክቶች 9 ናቸው። እኔ አንድ ጊዜ 9ኙን ልበልላችሁና እናንተ እውነት አሉን የጋር እነዚህ የሉም እያላችሁ ኤክስና ራይት እናንተ ስሉ። አንደኛ ፍቅር፣ ምን አልኳችሁ? ጮህ። ሁለተኛ ደስታ፣ ደስታ በሉት። ሶስተኛ ሰላም፣ አራተኛ ትዕግስት፣ አምስተኛ ቸርነት፣ ስድስተኛ በጎነት፣ ሰባተኛ የዋህነት፣ ስምንተኛ እምነት፣ 9ኛ ራስን መግዛት። ደስ አይሉ? ደስ ይላሉ አይደል? አሁን ኤክስና ራይ ስጡ ብትባሉ እንደው ስንት ታገኛለች ከ9? አሁን ከ9 ይሄ የሌላችሁ ኤክስ አርጉ ብትባሉ ስንት ኤክስ አገኛላችሁ? አቤት አቤት ልመልሳቸው። አንደኛ ፍቅር ነው፣ ሁለተኛ ደስታ ነው፣ ሶስተኛ ሰላም ነው፣ አራተኛ ትዕግስት ነው፣ አምስተኛ ቸርነት ነው፣ ስድስተኛ በጎነት ነው፣ ሰባተኛ የዋህነት ነው፣ ስምንተኛ እምነት ነው፣ 9ኛ ራስን መግዛት ነው። መንፈስ ቅዱስ ለእኔም ለእናንተም ያውርድልን እግዚአብሔር። አሁን መንፈስ ቅዱስ እንዳደረብን ለማወቅ ላቦራቶሪ መሄድ አይጠበቅብንም። የደም ምርመራ ማድረግ አይጠበቅብንም። ወይም ደግሞ ዲኤንኤ ማየት አይጠበቅብንም። አንድ ሰው መንፈስ ቅዱስ እንዳደረበት ለማወቅ ከፈለጋችሁ
ፍቅር አለው ወይ? ሰው ይወዳል ወይ? ሌላውን ይወዳል ወይ? ከቤት እናቱን አባቱን ልጆቹን ሚስቱን ጎረቤቱን በስራ ቦታ አሰሪ ሰራተኛውን ሰራተኞች አሰሪያቸውን እንደ ህዝብ ስንወስደው መንግስት ህዝብን ይወዳል ወይ? ህዝብ መንግስትን ይወዳል ወይ? በህዝብና በመንግስት መካከል ፍቅር አለ ወይ? በሸማችና በነጋዴው መካከል፣ በዶክተርና በበሽተኞቹ መካከል፣ በፖሊሱና በሌቦቹ መካከል፣ በፈራጅና በተፈራጅ መካከል ፍቅር አለ ወይ? ጮክ ብላችሁ ንገሩ። አዎ ካለ አዎ በሉ፣ ከሌለ አይ በሉ። ፍቅር አለ ምን በሉ ዳባችሁ? ፍቅር አለ እኔማ አያችሁ፣ ኢየሱስ ክርስቶስ እኔ ለምሳሌ አይዲ ፋይዳ ወጥታችኋል። ፋይዳ አላችኋል። በዚህ አውሮፓ አይዲ፣ በአሜሪካ አይዲ አለ። ያ መታወቂያችሁ የትም ብትሉ መያዣችሁ ነው። ኢየሱስ ክርስቶስ አይዲ ይሁናችሁ፣ መታወቂያ ይሁናችሁ፣ ፋይዳ ይሁናችሁ ብሎ የሰጠን የዮሐንስ ወንጌል ምዕራፍ 13 ቁጥር 34 ላይ ተመልከቱ። እነሆ አዲስ ትእዛዝ ሰጣችኋለሁ፣ እርስ በርሳችሁ ተዋደዱ። እርስ በርሳችሁ ብትዋደዱ ሰው ሁሉ የኔ እንደሆናችሁ ያውቃል። ሰምታችሁኛል? እርስ በርሳችሁ ብትዋደዱ የማን ናችሁ? ስለዚህ ክርስቲያን መሆናችን ለማሳየት ምን ማድረግ አለብን? እርስ በርስ መዋደድ፣ መፋቀር። ሚስትን ተወዳዳለህ ወንድሜ፣ ባልሽን ሩቅ አይደለም። ጥላትህን ውደድ፣ ታውት እሱን እርሱን አረ ሚስትህን፣ አረ ባልሽን፣ አረ እናት አባትህን፣ አረ ልጆችህን፣ አረ ሰራተኞችህን፣ ተሳፋሪ ሹፌር ተሳፋሪዎቹን ይወዳሉ። ዶክተር በሽተኞቹን ይወዳሉ። አሁን እዚህ ውስጥ በሕክምና ያላችሁ ሰዎች በሽተኞቻችሁ ተወዷችኋላችሁ? እንደ ሸክም እኮ ነው የምታዩዋቸው፣ እንደ ዕዳ እኮ ነው የምታዩዋቸው። እነሱ እኮ ባይኖሩ ኪሳችሁ ተራቆተ፣ ገንዘብ የላችሁም፣ መኪናችሁ ቤንዚን አይሞላም፣ ኑሮ የላችሁም። በሽተኛ ለዶክተር ሸክሙ ነው በረከቱ? አረ ንገሩ። እሺ ሌባ ለፖሊስ ሸክሙ ነው በረከቱ? አረ በረከቱ ነው። እነሱ ባይኖር ሌባ ባይኖር ፖሊስ ይኖራል እንዴ? እናንተ ምኖቼ ናችሁ? በረከቶቼ ቁም የመቀባጥርባችሁ እኮ እናንተ ስላላችሁ እኮ ነው። እኔ ለእናንተ በረከታችሁ ነኝ። ህዝቡ ለመንግስት በረከቱ ነው። ወጥቶ እንዲገባ ገብቶ እንዲወጣ መግባባት፣ መስማማት፣ ፍቅር ያስፈልጋል። ዓለም ላይ የተካሄዱ ጦርነቶች አሁንም እየተካሄዱ ያሉ ጦርነቶች ሌላውን ለመግዛት ነው አይደለም። ነገር ግን ትልቁ ጦርነት የሚባለው በዓለም ላይ ማን ላይ የሚደረግ ዘመቻ ነው? ራስ ላይ የሚደረግ ዘመቻ። ትልቅ ድል የሚባለው ማንን ማሸነፍ ነው? ራስን ማሸነፍ፣ ስሜትን ማሸነፍ፣ ዓይንን ማሸነፍ፣ ጆሮን ማሸነፍ፣ ልብን ማሸነፍ፣ ስሜትን ማሸነፍ፣ ጥላቻን ማሸነፍ፣ አንደበትን መቆጣጠር፣ ዓይንን መቆጣጠር፣ ራስ ላይ መንገስ። ራስ ላይ ባህታዊ እንዲህ ብሎ ጸለየ ይባላል። እባክህ ጌታዬ በሌላው ላይ ሹመኛ አንግሰኝ አልልም፣ ራሴ ላይ አንግሰኝ አለ። ራሳችሁ ላይ ከነገሳችሁ በሌላው ላይ ትነግሳላችሁ። ራሳችሁ ከተቆጣጠራችሁ ሌላውን ትቆጣጠራላችሁ ማለት ነው። እንግዲህ እነዚህ 9 ምልክቶች አሉ የሉም እያላችሁ ቤት ባልና ሚስት ቁጭ ብላችሁ ኤክስና ራይት ተሰጣጡና ስንት እንዳገኛችሁ ማርኩን ለራሳችሁ ስጡ። እግዚአብሔር ይግለጥልን። በእውነት የመንፈስ ቅዱስ ያደረበት ሰው ምልክቶች ስንት ናቸው? አቤት ካሏችሁ አጠንክሯቸው፣ ከሌሏችሁ ግን በመልሶ ማጥቃት ገንዘብ አድርጓቸው።